የኔን የሚመስል ፎቶ የኔን ቁጭ የኔን ልጅነት እንጂ እንደኔ ከጀርባው ስም አለው እንዴ ስም አለው እንዴ? አንተ እኮ ነው ያሳመርከኝ መድብል። ያው የራሴ ውበት ቢኖርም ማለት ነው። እኔ አሁን የጓጓሁት የግሌ ምን እንዳለች ለመስማት። ምን አለች ንገሪኝ። እሱ ያለችው ብቻ ዶክተር መድብል እሱም ባትሰማው ነው የሚሻለን። ምን አለ ይሄን ሁሉ ልብስ ላንቺ ከሚሰጥሽ ምን አለ ለኛ አንዳንድ ጣል ጣል ቢያደርግልን አላለችሽም እንዴ? ቆይ አንተ ይሄን እንዴት ልታውቅ ቻልክ? እንዴ መድብል እኮ ነኝ። ጎሳ ያለውን መስማት ነው የምትፈልጊው? ያው ቆንጆ ቆንጆ ኑሪ ባይኔ ላይ ግቢና ቁጭ በይ ልቤ ላይ ቆንጆ የሚበላ ሞልቶ ቆንጆ ድምጽ እንደዚህ ያምራል እንዴ? ይዘንጣል። መድብልም እኮ እንደቱ ነው የሚያይ። በእውነት ተይ እንጂ ነው እንዴ? ትሰሚኛለሽ? በቃ እንደ ወንድሙ ሲያስብሽ ደግሞ ንገሪኝ እሺ? ቆይ በነካችሽ አብርሽስ እንደምንድን ነው የሚያስብሽ? እሱን አላውቅም። አገኘሁልሽ እኮ ይወትና የት አለ ከጁ ገባሽ? የሚያደረግሽው ነገር እና ምን ሂጂ፣ በቃ ውጪ፣ ጠራሻለሁ። እሺ ቶሎ በይ ሂጂ፣ ውጪ። አገኘሁክ። አሁን ላይ መድብል ሁሌም ከጎኗ የማይጠፋው ዛሬ ላይ ደግሞ ቆንጆ ልብሶች፣ ቀሚሶች ገዝቶ በማምጣት እንግዲህ ለትትና ስጦታ ሰጥቷታል። ለብሳም ስትወጣ አንጎራጉላት ትዝታ። አሁን ላይም ታዲያ የትትናን አባት ስልክ እየፈለገች ነው። ከገልማ የወሰደችው ስልክ ለሷ የትትና አባት ነኝ ቢላትም ግን ደግሞ አልሆነላትም። የመንገድ ተዳዳሪው ነኝ በማለት ነበር የመለሰላት። ብዙ ካወራትም በኋላ እሷም ታዲያ በጣም ተበሳጨች። እንዴት አድርጋ ነው የትትናን ቤተሰብ የምታገኝበት መንገድ? ስለዚህ አንድ ሀሳብ እያሰበች ነበር። እሷም ታዲያ ጽጌ ናት። ጽጌ አሁን ላይ የተባበረቻት ነው ያለው የመሳይም ቪዲዮ ለማግኘትና መሳይንም ለማስፈራራት በዛው እየተጠቀመች ነው ያለችው። መሳይ የልጅነቱን ፎቶ ከትትና ክፍል አግኝቶታል። እንግዲህ አሁን ላይ ወንድሟ መሆኑ እርግጠኛ ሊሆን ይችላል። ግን ደግሞ ከቤት የመጣበት አመጣጡ ጥሩ ስላልሆነ ቤተሰቦቹን ብዙ አርቂያቸው ነው የመጣሁት፣ ስለዚህ እህቴ ከሆነች ምናልባት የሚል ነበር። ለትዝታም አልተባበርሽም ያላት። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ። ዛሬ ደግሞ እነሆ ትትና ምን ተፈጠረ የሚለውን ቤተሰባዊ የሆነ እና እንሁም ደግሞ አዝናኝ አስተማሪ ቪዲዮንም እስከ መጨረሻ በማየት አበረታቱኝ እያልኩኝ መሳይ አሁን ላይ ወደ ትትና ክፍል ገብቶ ነበር። ትትና ግን አልነበረችም። ወዲያውን ታዲያ አይኑን ጣል ሲያደርግ አንድ ፎቶ አግኝቶ ነበረ። ፎቶውም ከልጅነት ፎቶ ጋራ የሚመሳሰል ነበር። ታዲያ አሁን ላይ ወንድምነቱን ሳያረጋግጥ አይቀሬም። ግን ደግሞ ጽሑፍ አለው ወይ በማለት እያገላበጠ ያለ በልጅነቱ ታዲያ ከቤተሰቦቹ ሲወጣ የተነሳው ፎቶ ይመስላል። ታዲያ ይህም የኔ ፎቶ ነው እኔን ይመስላል የሚል ቃላት ነበር የተናገረው። አሁን ላይ ታዲያ መሳይ እውነትም የትትና ወንድም ከሆነ እርግጠኛ ከሆነ ጥሎ እንደሚጠፋ ጥሎ ለመጥፋት እያሰበ ነበረ ባለፈው ክፍል ላይ ያየነው። ምክንያቱም ከቤተሰቦቹ ሲወጣ ያጠፋው ጥፋት ምን እንደሆን ባይታወቅም ግን ደግሞ ያን ሁሉ አድርጊያቸው አይምሩኝም የሚል አስተያየት ነው የተናገረ። ምናልባትም ታዲያ ትትና አሁን ላይ የምትፈልገኝ ምናልባት ያንን ያጠፋሁትን ጥፋት እስር ቤት ሊያስገቡኝ ነው የሚልም ፍራቻ ሊያድርበት ይችላል። ትትና ታዲያ ወንድምነቷን ብትፈልግም ለአባቷ ምናልባትም ልጁን ሲያይ ይደሰታል የሚል ሀሳብ ነው አሁን ላይ እሷ ላይ ያለው። እሱ ግን ምናልባትም ታሳስረኝ ይሆናል ወንድምነቷን ታረጋገጠች የሚል ሀሳብና ጭንቀት ውስጥ ገብቶታል። ትዝታን ብትሆን ምናልባትም እህትነቷን ካወቀች እንደምትፈልገው ካወቀች ብትረዳውም የምርመራውን እርግጠኛ እህቱ እንደሆነች
ከነገራት ሚስጥሩን ምናልባት ልትረዳው ትችላለች። ነገር ግን ከቤተሰቦቹ የወጣበት አወጣጥ ከባድ ወንጀል ሳይሰራ አይቀርም። ለዛም ይመስላል አሁን ላይ ትትና እውነት እህቴ ከሆነች አሳልፋ ለህግ ትሰጠኛለች የሚለውን ፍራቻ ውስጥ የገባው። ታዲያ ትዝታም ብትሆን ከዛ ቤት ለማስወጣት ይጠቅማታል። ምናልባት እህት ከሆነች አንተን አሳልፋ ለህግ ትሰጥሃለች፣ ጥፋ ትለዋለች። እሱም ቢሆን እውነተኛ እህቱ ከሆነች ድምፁን የማይሰማበት ጥሎ ለመጥፋት አስቧል። መሳይ ታዲያ እናትና አባቱ ላይ ያደረገው ከባድ ነገር አለ። ግን ደግሞ እንደዛ አሰቃየቻቸው እንዴት ሊፈልገኝ ቻለች የሚለው አስተሳሰቡ አሁን ላይ መጥፎ ነገር አድርጎ ከቤተሰቦቹ እንደወጣ ነው የሚያሳየው። ስለዚህ ጥፋቱንም ስላወቀ ሊሆን ይችላል ቤተሰቦቹ እንዳያገኙ ተደብቆ የኖረ ያለው። ታዲያ አሁን ላይ ትትና ወንድሜ ነው ብላ ስትቀርበው፣ እሱ ግን እውነተኛ እርግጠኛ እህቱ ከሆነች ከዚች ለመጥፋትና ማንም ወደማያገኘው ቦታ ለመሄድ ወስኗል። አሁን ላይ ታዲያ እናት አባቱ ላይ የሰራው ስራ አገሩንም ሆነ የትውልድ ስፍራውን ቢያውቅ እንኳን ለመናገር ፍራቻ ያደረበት፣ የቤቶቹን አድራሻ እያወቀ ግን ደግሞ መናገር አልፈለገም። ምክንያቱም የሰራው ወንጀል ከባድና ቤተሰቦቹ እስካሁን ድረስ የሚሰቃዩበት ምክንያት አላቸው። ስለዚህ አሁን ላይ በፍራቻ ውስጥ ነው ያለው። ትዝታ ደግሞ ያው እንደተለመደው እንዲያግዛትና እሷ የትትናን አድራሻ እንዲሰጣት አሁንም እየጠየቀችው ነው ያለችው። ግን ደግሞ ትትና እህቴ ከሆነች እንዴ መስጠት እንደሌለበት፣ በዚህ እንኳን ላግዛት ቤተሰቦችን አሰቃይቻቸዋለሁ የሚል ነበር የተናገረው። መሳይ ታዲያ ገልሞንም ቢሆን እኔና ትትና እንመሳሰላለን አይደል በማለት ጠይቆት ነበር። ግን ደግሞ ገልሞ በምንም አይነት ልትመሳሰሉ አትችሉም ሲለው እንዴትስ ቢሎ ሲጠይቀው ትትና እኮ ጥሩ ሰው ናት፣ ለሰው ሀሳቢ ተጨናቂ፣ አንተ ግን የገንዘብ ሰው በማለትም ሲናገረው ነበረ። ታዲያ ከሀገሩም ያወጣው በገንዘብ ምክንያት እንደሆነ፣ ገንዘብ ከሌለህ ማንም አይወድህ፣ ገንዘብማ ነፍሴ ናት የሚል ነገር ምላሽ ሰጥቶ ነበር የሄደው። ትዝታም ታዲያ አሁን ላይ በትትናና በመሳይ መካከል የሆነ ችግር አለ፣ መሳይ ደግሞ የደበቀው ሚስጥር ይኖራል፣ እሱ ምንድን ነው በማለት ነበር እያሰበች የነበረው። ትዝታም ታዲያ ቆይ አሁን ላይ ያለውን ነገር እንደምትደርስበት እየዛተች ነበረ። ነገር ግን ከደረሰችበት ደግሞ ልክ እንደ ትትና ለቤተሰቦችህ እናገራለሁኝ፣ ደግሞም ያደረግከው ጥፋት አድርገህ የመጣኸው ነገር ልክ ስላልሆነ አሳልፈን ለፖሊስ ተምሰጥህ፣ ይልቁንስ ከዚህ ቤት ጥፋ የሚል ቃላት እንደምትናገረውና ከቤትም እንደምታስወጣው የተረጋገጠ ነው። ትዝታ አሁን ላይ ብዙ ነገሮችን ከዛ ቤት ሁሉንም ቢሆን ለማስወጣትና ለማባረር የማታደርገው ጥረት የለም። አሁን ላይ ታዲያ ምናልባትም እህቱ እንኳን ባትሆን ትትና መሳይን ለማባረር መንገድ ታገኛለች። እሷ እህትህ ናት፣ አንተን ለማሳሰር ነው እየፈለገች ያለችው የሚለው ቃላት ምናልባትም በዛ ምክንያት ከቤት ልታባረረው ትችላለች። ለመሳይ ታዲያ ትልቅ ሌላ ስጋት ይሆንበት። ትትና ታዲያ አሁን ላይ ምንም አይነት ነገር የምታውቀው ነገር የለም። ምክንያቱም ከቤተሰቦቹ ላይ አድርጎ የመጣው ወንጀልም ሆነ ችግር እስካሁን ድረስ ምንም የተናገረችው ነገር የለም። ግን ደግሞ የሆነ ችግር ቢኖር እንኳን ትትና የተወሰነውን ልታውቅ ትችል ነበር። ምናልባትም መሳይ የሆነ ትንሽ ነገር አጥፍቶ አሁን ላይ ከቤተሰቦቹ ያሰቃያቸውና ጭንቅ ላይ የጣላቸው መስሎ ቢታየው ይሆናል። ስለዚህም ትትና አሁን ላይ የማታውቀው ነገር እሱ ያጠፋው ለቤተሰቦቹን ችግር ላይ ጥሎ የመጣበት መንገድ። ትትና አሁን ላይ የምታስበው የጠፋ ወንድሟን አግኝታ ለአባቷ ወስዳ ማሳየት ነው። አባቷ አሁን ላይ በህመም ላይ ይገኛሉ። ሆስፒታል ውስጥ ነው ያሉት። ምናልባትም ወንድሟን ካገኘች ለሳቸው የሆነ ነገር ሳይሆኑባት ለማሳየትና ልጅ ተገኘ በማለት ደስ እንዲላቸው ነው የምትፈልገው። ግን ደግሞ መሳይ ፍርሃቻ ነገር አለበት። ስለዚህ ምናልባትም ዝም ብሎም በፍራቻ ሊሆን ይችላል እየተጨነቀና እያሰበ የሚገኘው። ትትና አንድም ቀን ቢሆን ቤተሰቦችን እንደዚህ አድርጎ የጠፋ ወንድሜ በማለት
ተናግራም አታውቅም። ወንድሟን አግኝታ ለቤተሰቦቿ ማሳየትና መገኘቱን ማሳወቅ ብቻ ነው። እናም አሁን ላይ ለሱ ብላ ነው ስራም እየሰራች ያለችው። እሱ የራቃት፣ እሷ ደግሞ ስራ ሰርታ ገንዘብ ሰጥተው ምናልባትም እውነቱን ለማወቅ እየጣረች ነው ያለች። ትትና እናትም በስልክ እንደተናገረችው ወንድምሽ በርቀት መጥቶ አይቶን ሄደ፣ ግን ደግሞ ስከተለው ወዴት እንደገባ ጠፋብኝ የሚለው ቃላት። ስለዚህ መሳይ ባልተፈጠረ ነገር ነው እየተጨነቀ ያለው። አንድ በኩል ደግሞ ትትናና መድብል እስካሁን ድረስ ከጎኗ ነው ያለው። በጣምም ያፈቅራታል ይወዳታልም። እናም አሁን ላይ ደግሞ የተለያዩ ልብሶችን ገዝቶ በሻንጣ ሙሉ ይዞላት መጥቷል። አንድ ሰው የሚንከባከባትና ለእሷ የማይሆነው ነገር የለም። የሆነ ነገርን ብታዘው ይታዘዝላታል። እስካሁን ድረስ ከጎኗ ሆኖ ያበረታታታል። ትትና ታዲያ ከሱ ጋርም እየዋለች ደስተኛ ሆና እየሳቀችና እየተጫወተች ነው ወደ ቤት የምትገባው። ግንኙነታቸው በጓደኝነት ብቻ ይሁን እንጂ እሱ ግን ያፈቅራታል። እሷ ግን አሁን ላይ በወንድማዊና በጓደኝነት ብቻ ነው የሚል አስተሳሰብ ይዛ ነው የምትውለውም ተሱ ጋራ የምትደስ። ከዚህም በፊት ታዲያ ለመድብል እኔ ሌላም ወደው ሰው አለኝ፣ እንደዚህ አይነት ላይ ግንኙነት መግባት አልፈልግም የሚለው ቃላት ነበረ። አሁን ላይ ግንኙነታቸውን በጣም እየጠበቀ ነው የመጣው ትትናና መድብልም ቢሆን አሁን ላይ ትትና ወደ እሱ እስከምትመጣ ድረስ በትዕግስት እየጠበቃት ነው ያለው። ታዲያ ሁሌም ቢሆን እንደተለመደው ከጎኗ ሆኖ በችግሯም ሆነ በደስታዋ ሲከፋትም ሆነ እያበረታታትና እናም በፍቅር አብሯት በችግሯም ሆነ በፈለገችው ሰዓት ከጎኗ ነው ያለው። ዛሬ ላይ ደግሞ ሻንጣ ሙሉ ልብስ ይዞላት መጥቷል። እናም እየቀያየረች ልብሶቿን ለግሌም እያሳየቻት ነበረ። የግሌም ብትሆን ምን አይነት ሰው ነው በማለት እንግዲህ ለእኛም ጣልጣል ያደርግብን የሚል ቀልድም እሷንም ስታያት ለብሳ እንዴት አምሮብሻል እህቴ እያለች ቅፍ እያረገቻት ዳንሱንም እያስተማረቻትና እየደነሱና እየጨፈሩ በክፍላቸው ውስጥ ልብሷን እየቀያየረች እያሳየቻት ነበረ። ታዲያ ለኝም ያምጣልኝ ንገሪው ስትላት ያንቺ ነው ምን ችግር አለ እኔ ሰጥሻለሁኝ በማለት ትትናም እንግዲህ ለእግሌ ትነግራታለች። አሁን ላይ ታዲያ የተለያዩ ልብሶችን ተቀየረችን በኋላ ከመድብል ጋር ተገናኝታለች። መድብልም ቢሆን ታዲያ ሲያገኛት በጣም አምሮብሻል፣ ለየት ያልሽነሽ፣ እስከ ዛሬ ድረስ ለምን አልገዛሁም ይሄን ልብስ በማለት እንግዲህ ቢገዛውም አይቆጨኝም አምሮብሻል በማለት ደስታውን ገልጾላታል። እሷን ብትሆን ስታየው ፈገግ ብላ ነበረ እንዴት ነይ በማለት ሄደችው። አብርሽ ደግሞ በአንድ በኩል ከመድብል ጋራ ስትገናኝ አልወደደም። ባለፈውም ቢሆን በመንገድ ላይ ስትሄድ መድብል ጋራ አይቷት ነበረ። ታዲያ ደስ የማይል ፊት ነው አሳይቷት የሄደው። ታዲያ የአብርሽም ቢሆን አሁን ላይ ፊቱን እያጠቆረ በሚያገኛት ሰዓት እየተጨቃጨቁ ነው ያሉት። እሷን ብትሆን ግን አብርሽን ትወደዋለች። ሆኖም አሁን ላይ መድብል ወደ እሱ እንድትቀርብ የማያደርገው ነገር የለም። ወደ እሱም ስትሄድ ደስተኛ ሆና በፈገግታ ነው የምትሄደው። ታዲያ ምናልባትም አብርሽን ማፍቀሯን ትታ መድብልን ልታፈቅር ትችላለች። ሆኖም ዛሬ የግሌንም ለመጠየቅ ልብሱን እንደገዛላት እና ማን የገዛላት ለማለትም የፈለገ ይመስላል። የግሌ ደግሞ ስለ ልብሱ ማን ገዛላት ብለህ ልትጠይቅ ነው ወይ አንተ ወደዛና ወደዚህ ስትል አንዱ መጥቶ እፍስ አረገልህ በማለትም ቀልዷን በቀልድም ሆነ በነገር ነግረዋለች። እንደ ቀልድ እያስመሰለች አብርሽን ልክ ልኩ ነግረዋለች የግሌ። ታዲያ ተኔ ምንም ትነግረኛለህ ብለህ እንደሆነ ወሬ እንዳትጠብቅ፣ እኔ ምንም ነገር አልነግርህ። ስለ ትትና ልብስ ማን ገዛላት ብለህ ልትጠይቀኝ ሊሆን ይችላል የሚለውም ጥያቄ ሰንዝራለታለች። እሱም ታዲያ ዛሬ ላይ በጣም ተናዷል። አብርሽም ቢሆን ከዚህን ቀደም ምንድን ነው የሚያስደስትሽ የሚለውን ነገር ጥያቄ ቢጠይቃትም ስለ ቤተሰቦቿን ማስተካከልና ያለባትን ዕዳ
እንዲሁም ደግሞ ሰርታ ቤተሰቦቿን ከመርዳት ውጭ የሚያስደስታት ነገር እንደሌለና ምንም አይነት ግንኙነትም መጀመር እንደማትፈልግ ነግረዋለች። ተደጋጋሚም ትዝታ ጋር ሆኖ መኝታ ቤቱም አይተዋለች። እንዲሁም ደግሞ በመንገድ ላይ ስላየችው እሷ ምንም ነገር ልትናገረው አልቻለችም። ግን ደግሞ በሆዷ ቢከፋትም አብርሽን ስለምትወደውና ስለምታፈቅረው እንዴት ከእሷ ጋር ይሆናል የሚለው ቁጭት በሆዷን ቢኖር እሷ ግን ምንም ትንፍሻ አላለችም። ትዝታ አሁን ላይ ታዲያ እሷም አብርሽ የግሏ እንዲሆን ነው ትትናን ከዛ ቤት የምታስወጣበት መንገድ የምትፈልገው። ግን ደግሞ ለቤተሰቦቿን ብትናገር ምንም አይነት ጥቅም አታገኝም። ሆኖም ግን አሁን ላይም ቢሆን በጣም ትልቅ ተንኮል እየሰራች ነው ያለችው። ምንም ቢሆን ቪዲዮውን ተጽጌ ወስዳ ተተንከኪስ ከስልኩ ላይ ምናልባትም ካገኘችው ቪዲዮውን እለቅብሃለሁ ከዚህ ቤት ጥፋ የሚለው እናም መሳይ ደግሞ ፈሪው ምናልባትም ጥሎ ሊጠፋ ይችላል። ትትና ሻወር ስትወስድ እያደረገ ያለው ቪዲዮ አሁን ላይ ታዲያ እነሱ ሁለቱ ክፍል ውስጥ ሲነጋገሩ ተንከኪስ እሱ ክፍል አድርጎት ነበረ። የሚሰሩትን ሴራም ቪዲዮ ሲቀረጽ ነበር። ታዲያ አሁን ላይ ትዝታ እሱን ቆርጣ ምናልባትም በዛ ልታስፈራራውና እለቅብሃለሁ የሚለውን ነገር ልትጠቀምበት ትችላለች። እናም ታዲያ የትትናን ቤተሰብ ስልክ ቁጥርም እንዲሰጣት ልታደርገው ትችላለች። ግን ደግሞ እሱ ምናልባት ትትና እህቴ ከሆነች ቤተሰቦችን ጎድቻለሁና አሁን ላይ ደግሞ ትትናን መጉዳት እንደማይፈልግ ነበር ያለው። ሆኖም ዛሬ ላይ ፎቶን አግኝቶ እውነተኛ እህቱ እንደሆነች ካረጋገጠ ምናልባትም ጥሎ ሊጠፋ ይችላል እንጂ መረጃውን ለትዝታ አሳልፎ ላይሰጥ ይችላል። ወይም ደግሞ በጥርጣሬም ከሆነ ትዝታን እርጂኝ ብሎ የትትናን ወይንም የምርመራ አድርጎ እህቱ እንደሆነች ለማረጋገጥ ሙከራ ቢያደርግም ትዝታ ልታግዘው ትችላለች። ሆኖም ባይሆንም እንኳን ማስፈራሪያ ስለሚሆናት ትዝታ ከዛ ቤት ማስወጫ ትትናና እሱን ለማስወጫ መንገድ ይሆንላታል። እናም ታዲያ አሁን ላይ ትትናና መድብል ደስተኛ ሆነዋል። በተገናኙም ቁጥር ታዲያ እያንጎራጎረላት ሊጋብዛትም ይዟት ሄዷል። እንዲሁም ደግሞ ሲከፋት ስለ ቤተሰቦቿም ሆነ ስለ ማንኛውም ሲጨንቃት አመስጋኝ ሁኚ፣ ካመሰገንሽ ደግሞ ፈጣሪ ይጨመርበታል በማለት ምክሩን ለግሶታል። ዛሬ ላይ ገልሞ መጠጡን ትቷል። አረቄም ገዝቶ በሃይላንድ ቢመጣ መንገድ ላይ ብዙ ካሰበና ካወጣ ካወረደ በኋላ አረቄውን ጎርጉሮ ወደ ቤቱ ገብቷል። ነገር ግን አሁን ላይም ቢሆን የግሌ ስለዛ ስለጠጁ ክፍሉ ስላስቀመጠችው የምታውቀው ነገር የለም። እሱም ቢሆን አንቺ አይደለሽም ወይ ጠጅ አስቀመሽልኝ የሚል ቢነግራትም አሁን ላይ እሷ ደግሞ በትትና ልብሶች ስለተጠመደች አንተ ለእኔ ምንም አታረግልኝም፣ ዋጋ የለህም የሚለውን ቃላት ብቻ እየሰነዘረች የምን ጠጅ ነው የምትለው በማለትም ደግሞ መልሳለታለች። እሱም ታዲያ እሷ ካላስቀመጠችልኝ ማን ይሆን ክፍሌ ያስቀምጠው የሚለው ጥርጣሬ ውስጥ አስገብቶታል። ለማንኛውም አሁን ላይ መድብልና ትትና ደስ የሚል ጓደኛ ቢሆኑም የግሌ ግን አብርሽም ቢሆን ወይም መድብል ወንድምሽ ወይም ጓደኛሽ አይደሉም። መድብልም ቢሆን ስለሚያፈቅርሽ ነው ስለሚወድሽ ነው እዚህ ጋር የሚያደርግልሽና ታንቺ ጋር ጊዜውን የሚያሳልፈው ብላ እየነገረቻት ነበረ። ትትና ታዲያ እኔና መድብል ምንም ነገር የለንም፣ ግን ደግሞ በጓደኝነት በወንድምነት ነው አብረን ያለነው አብርሽስ ብላ ስትጠይቃት የአብርሽንም ቢሆን ምንም የማውቀው ነገር የለም የሚል ምላሽ ነው የሰጠችው። ግን ደግሞ አብርሽ አሁን ላይ እየተቆጣትና እየተጨቃጨቃት ነው ያለው። ምናልባትም አሁን ላይ መድብልን ልትመርጠውና መድብልንም ከሚያደርግላት አንጻር ልታፈቅረው ትችላለች። እድሉንም ሊጠቀም ይችላል መድብል። ስለዚህ አሁን ላይ መሳይ ያገኘው ፎቶ እውነት የሱ ይሆን? ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚሁ አብቅቷል። በያላችሁበት ሰላም ዋሉልኝ። መልካም ቆይታ እያልኩኝ ባይ። እወዳችኋል።